በሶሻል ሚዲያ ላይ ስማቸው በከፍተኛ ደረጃ ከሚነሳ ሰዎች መካከል አንዱ ነው። አንዳንዶች የሚለውን ነገር ሲቀበሉት፣ አንዳንዶች ደግሞ የሚናገረው ነገር ከሰው ጋር ያጣላል፣ መጥፎ ንግግር ነው የሚናገረው ብለው ይፈርጁታል። ብዙ ሶሻል ሚዲያ ፕላትፎርሞች እሱን እዛ ፕላትፎርም ላይ እንዳይጠቀም አግደውታል። ይሄ ውዝግብ ፈጣሪ ሰው ማን ነው? አንድሬው ቴት ይባላል። ዲሴምበር 1 1986 በአሜሪካ ዋሽንግተን ዲሲ ተወለደ። አባቱ ኢንተርናሽናል የቼስ ተጫዋች ነበረ። አንድሬው ቴት ከአባቱ ጋር እየዋለ አስተሳሰቡን ማሻሻል፣ ራሱን ማጎልበት ጀመረ። አባትና እናቱ ሲለያዩ አንድሬው ቴት ከእናቱ ጋር በመሆን ወደ እንግሊዝ ሀገር ሄደ። በእንግሊዝም ሀገር ሄደው የተስተካከለ ኑሮ አልኖሩም ነበር። የባሰ ችግር ውስጥ ገቡ። አንድሬው ቴት ይህንን ነገር ለማሸነፍ በርትቶ መስራት የዕለት ተዕለት ተግባሩ ሆነ። ይህንን የዕለት ተዕለት ተግባሩን እያከናወነ የኪክ ቦክስ ክለብ ይቀላቀላል። ይህንን የኪክ ቦክስ ክለብ ከተቀላቀለ በኋላ በርትቶ መስራት፣ በርትቶ ትሬኒንግ ማድረግ ይጀምራል። ነገር ግን ኪክ ቦክሱን ከሰራ በኋላ የሚመገበው ነገር ያጣ ነበር። ልፋት በኋላ ሻምፒዮን ይሆናል። በድምሩ ከ4 ጊዜ በላይ ወርልድ ሻምፒዮን ሆኗል። ከኪክ ቦክስም የሚያገኘው ገንዘብ ይሄ ገንዘብ ለኔ ህይወት ለማሻሻል አይጠቅመኝም በማለት ኪክ ቦክስን እርግፍ አድርጎ ይተዋል። በ2016 ቢግ ብራዘር የሚል ሾውን ይቀላቀላል። ያ ቢግ ብራዘር የሚለው ሾው ህይወቱን ማስተካከል ይጀምራል። በዛ በሾው ላይ የሚያቀርባቸው የሚናገራቸው ንግግሮች በአንዳንዶቹ ዘንድ ተቀባይነት ሲኖረው፣ በአንዳንዶቹ ዘንድ ደግሞ ይሄ ጽንፈኝነት፣ መጥፎ ንግግርን ይናገራል በማለት አብዛኞቹ ሰዎች ይጠሉት ነበር። ነገር ግን ይሄ ቢግ ብራዘር የሚል ፕሮግራም ለአንድሬው ቴት ትልቅ መንገድ ከፋች ነበረ። ይህንን ዝናውን በመጠቀም ሌላ ቢዝነሶች ላይ ይሰማራል። እነዚህም ቢዝነሶች ዲጂታል ኤዱኬሽን ነበሩ። በዲጂታል ዌይ ትምህርትን ማስተማር፣ ኦንላይን ኮርሶችን መሸጥ ነበረ። እነዚህን ግን ለመሸጥ የሚጠቀምባቸው መንገዶች ህይወቱን የሚኖረውን ሌክሰስ የሆነ ህይወት የተሻለ ህይወቱን በማሳየት ወጣቶቹ እንዲቀኑና ይህንን ኮርስ ገዝተው የነሱንም ህይወት እንደዚህ እንዲያደርጉ በመምከር ነበር። አንዳንዶቹ ይህንን ኮርስ ራሱ የሚሸጠውን ኮርስ ይቃወሙታል። አንዳንዶቹ ደግሞ ኮርሱ ህይወት ለዋጭ ነው፣ እኛም እንደዚህ ደርሰናል እያሉ ይናገሩለታል። አንዳንዶቹ ባለው ኮንፊደንስ እና በንግግሮቹ ሲያደንቁት፣ አንዳንዶቹ ደግሞ ንግግሮቹ መርዛማ ናቸው፣ ወጣቱን እያበላሸ ነው ይላሉ። በዚህም የተነሳ ከብዙ ሶሻል ሚዲያዎች ታግዷል። ከዩቲዩብ፣ ከቲክቶክ፣ ከፌስቡክ፣ ከኢንስታግራም እነዚህ ፕላትፎርሞች ላይ አንድሬው ቴት አካውንት ከፍቶ እንዳይጠቀም ታግዷል። አንድሬው ቴት እና ወንድሙ ትሪስቲያን ቴት በሮማኒያ ተከሰው ነበር። የተከሰሱበትም ምክንያት ህገወጥ የሰዎች ዝውውርና ሌሎች ወንጀሎች ነበሩ። ከስር ወጥተዋል። አንዳንዶቹ አንድሬው ቴትን ሞቲቬሽናል ስፒከር እና የዲሲፕሊን የፋይናንስ አስተማሪ ነው ይሉታል። አንዳንዶቹ ደግሞ መርዛማ መልእክቶችን የሚያስተላልፍ ለወጣቶች ጠንቅ የሆነ ሰው ነው ይሉታል። እናንተስ አንድሬው ቴትን በምን ትፈርጁታላችሁ? እኛስ ከአንድሬው ቴት ጥሩ ጎኖች ምን መማር አለብን የሚለውን ነገር በዝርዝር እነግራችኋለሁ። እኛ መማር ካሉብን ነገሮች አንዱ ጠንክሮ መስራት ነው። አንድሬው ቴት ባለበት የኪክ ቦክስ ላይ ጠንክሮ ባይሰራ ኖሮ የ4 ጊዜ ሻምፒዮን አይሆንም ነበር። ያንንም ነገር የተሻለ ነገር በመፈለግ ያንን ኪክ ቦክስ ትቶ ወደ ሌላ መንገድ ባይገባ ኖሮ አሁን ያለበት እድሜ ልኩን የኪክ ቦክስ ተጫዋች ይሆን ነበር። አሁን ላይ ጥሩ ህይወትን እየመራ ነው። የሚያሳየው ብዙ መኪኖች አሉት። የሚያሳየው ህይወት ምናምን የተሻለ ህይወት ናቸው። ምናልባት ያ ገንዘብ እንዴት መጣ የሚለው ነገር ሌላ መልክ ሊኖር ይችላል። ነገር ግን እኛ ልንማር የምንፈልገውና ለእኛም የሚያስፈልገን ነገር ጠንክሮ መስራት ነው። ጠንክሮ ስለሰራ አስተሳሰቡ የተሻለ ስለነበረ እዚህ ቦታ ደርሷል። ስለዚህ ጠንክሮ መስራት በጣም አስፈላጊ ነገር ነው። ጠንክሮ በመስራት ብቻ ደግሞ ነገሮች አይለወጡም። ስማርት የሆኑ ሜቶዶችን በመጠቀም ዘመኑ ጋር ተሻጋሪ ሜቶዶችን በመጠቀም ራሳችንን ማሻሻል እንችላለን። ስለዚህ እኛም ኢንፍሉዌንሰር መሆን የምንፈልግ ከሆነ በየትኛውም ቦታ አሸናፊ መሆን የምንፈልግ ከሆነ በዛ ነገር ላይ ጠንክሮ በትኩረት መስራት ያስፈልገናል ማለት ነው። ሌላ ደግሞ በራስ መተማመናችንና የንግግር ክህሎታችንን ማዳበር እንደሚገባ ነው። አንድሬው ቴት በራስ መተማመን አለው። በንግግር ችሎታውም ብዙ ሰዎች ያደንቁታል። ስለዚህ የንግግር ችሎታውንና በራስ መተማመኑን በመጠቀም ብዙ ኮርሶችን ሸጠ፣ ብዙ ነገሮችን አደረገ። ስለዚህ እኛም በራስ መተማመናችንን መገንባት ይኖርብናል። ምክንያቱም ከራሳችን በላይ ማንም ሊመጣልን አይችልም አይደለ? ከፈጣሪ ቀጥሎ ለራሳችን ያለነው ራሳችንን። ስለዚህ ራሳችን እስካለን ድረስ ራሳችንን ማሻሻል፣ ራሳችንን መገንባት፣ ራሳችንን ወደ ተሻለ ደረጃ ማድረስ ይገባናል። ምክንያቱም አሁን ካለንበት ቦታ ማንሻሻል ከሆነ ምንም ነገር ለውጥ አይመጣም።
አሁን ያለንበት ቦታ ላይ ምንቆም ከሆነ ገቢያችንም እዛው ላይ ነው የሚቆመው። አሁን የ5000 ብር ደሞዝተኛ ከሆነን የሚቀጥለው ጊዜ 5000 ብር ደሞዝተኛ ነው የምንሆነው። ስለዚህ የተሻለ ነገር ማግኘት የምንፈልግ ከሆነ የተሻለ ስራ፣ የተሻለ ራስ መተማመን፣ የተሻለ ንግግር፣ የተሻሉ ነገሮች ያስፈልጉናል። ራሳችን በምናሻሽልበት ወቅት ነው የተሻሉ ነገሮች አብሮት የሚመጡት። ስለዚህ ራስን ማሻሻል፣ በራስ መተማመን፣ ንግግር ክህሎትን ማሻሻል የዕለት ተዕለት ተግባራችን ሊሆን ይገባል። ጥሩ በራስ መተማመንም እንዲኖራል። ሌላው ደግሞ ቲንክ ቢግ፣ ትልቅ ነገር መመኘት፣ ትልቅ ነገር ማሰብ። አንድሪው ቴት ኪክቦክስ ላይ እየሰራኩ ገንዘቦችን እያገኘ ነው። ነገር ግን ይሄ ገንዘብ ለኔ አይመጥነኝም፣ የኔን ህይወት ለማሻሻል የሚጠቅም ገንዘብ አይደለም ብሎ ከዛ በመውጣት ነው ቢግ ብራዘር የሚል ሾው ላይ የተቀላቀለው። ከዛም በኋላ ያኛውም ነገር እንትን አላለም። ብዙ ውዝግቦች ሲፈጥሩበት ቀጥታ ወዴት ነው ሄደው? የራሱን ኤዱኬሽናል ፕላትፎርም ነው ያቋቋመው። ስለዚህ እኛም የሆነ ነገር ይሄ በቃ ለኔ አይገባኝም፣ የተሻለ ነገር ያስፈልገኛል ብለን በማመን ያን ነገር ማድረግና መተግበር ይጠበቅብናል። ምክንያቱም እኛ የተወሰነ ትንሽ ነገር ስንመኝ ትንሽ ነገር ነው የሚሆንልን። ትልቅ ነገር ስንመኝ ደግሞ ትልቅ ነገር ነው የምናገኘው። ትልቅ ነገር ደግሞ ለማግኘት ትልቅዬ ልፋት ይጠይቃል። ብዙ ብርታት፣ በብዙ ልፋት፣ በብዙ ጥረት ነው ያ ነገር የሚመጣው። ስለዚህ እሱም ብዙ ልፋቶችን ብዙ ጥረቶችን አድርጓል። በዚህ መሃል ላይ ብቻ በአንድ ጊዜ ይሄ ነገር የመጣ ነገር አይደለም። በጣም በብዙ ችግሮች ውስጥ ነው ያሳለፈው። ከቤተሰቡን እሱ ማስተዳደር ነበረበት። ስለዚህ ይሄንን ነገር ለማሸነፍ ብዙ ልፋቶች ብዙ ጥረቶች ማድረግ ነበረበት። እሱንም ነገር አድርጓል። ትልቅ ነገር ስንመኝ ትንሽ ነገር አይደለም ማድረግ ያለብን። ትልቅ ነገር ከተመኘን ትልቅ ነገሮችን መክፈል አለብን። ስለዚህ የሆነ ነገር ለማግኘት የሆነ ነገር መከፈል የግድ ያስፈልገዋል። ትልቅ ነገር መገንባት የምንፈልግ ከሆነ ትልቅ ነገር ማግኘት የምንፈልግ ከሆነ ትልቅዬ ጥረት፣ ትልቅዬ ማንነት፣ ትልቅ አስተሳሰቦች ያስፈልጉናል ማለት ነው። እንግዲህ የአንድሪው ቴት ህይወት ባጭሩ ይሄ ነው። እሱም ምን ልንማር ይገባል ያልኳቸውን የተወሰኑ ነገሮች ነግራችኋለሁ። እናንተስ ከአንድሪው ቴት ምን ተማራችሁ? የተማራችሁትን በኮሜንት ላይ አስቀምጡልኝ። በሚቀጥለው ጊዜ እስከምንገናኝ ድረስ ቸር ቆዩኝ። ከልብ አመሰግናለሁ።